እኮ አሁን እኮ ምን እንደመሰለ ቤት ምን እንደመሰለ ሄው እያለ ነው አሁን ማለት ነው። እኔ እኮ ስትጎዳ ማየት በጣም ነው የሚደብረኝ። አንተ ጓደኛዬ ስትጎዳብኝ አልፈልግም እያለ ነው ማለት ነው። በቃ ከፈለክ ታዲያ ከወደድከኝ ጽናትዬን አምጣልኝ። ናሁሜን ያልዋሽም እኔ ያለ ጽናት ህይወቴ ባዶ ሆኖብኛል እያለ ነው ክሩቤል ማለት ነው። እናሁም ደግሞ ታዲያ ጽናት እኮ እንደዚህ ሁና ብታይ እኮ ደስ አይላትም። ራስክን ጠብቅ እንደዚህ አትሁን እያለው ነው ኪራዬ። ቢያንስ አሁን እሺ በለኝና ክፍል ልውሰድህ። ክፍሌ እንዴት እንዳስጠላኝ ክፍሌ ስገባ ብድልብሱ እንዴት እንዳስጠላኝ ስገባ ጥለዋለሁ ስወጣ በቃ በጣም አስጠልቶኛ ምንም አይነት ፍላጎት የለኝም ምግብም ሆነ ምንም እያለ ነው። ናሁም ደግሞ እኔ እያዘዝኩ ነው ተነስ እኔ ጓደኛህ እንደዚህ ራስክን ስጥ አልፈልግም እያለ ነው ማለት ነው። ወይ ጽናት እንደ የልጁ ልብ ሞራልም ቀልብም ይዘሽ እንደዚህ ብስት ያለሽ እንዲያው ምን አለበት እሱን ይዘሽው በሄድሽ ኑሮ እያለ ነው ናሁምዬ ማለት ነው። እንግዲህ ኪራ እኮ አሁን በጣም ተቀይሯል፣ ሌላ ሰው ሆኗል። እንዴት ምን አለበት የቤቱን እንኳን ሰምተሽ ቢሆን ኑሮ እንዴት ትተሽው ትሄጃለሽ? እንደዛ ሲያንከራተተኝ ብሎ እንዴት አሁን ትተሽው ትሄጃለሽ እያለ ነው አሁን። አዎ ለምን መሄድ የነበረባት መጀመሪያ ነበር። አሁን ሁሉ ነገር ቆይና አሁንዬ ግን አስበዋል። አሁን እንደው ከጽናትዬ ብዙ ቆንጆ ልጆች ወልደን ጽድት ያለ ቤት ኑረን እንደው ምን ኖሮ እንትን አይልህም እያለው ነው። አስበውን ጽናት የምትደሰተው እንደስተ ቤት በላይ አንተ ስታይ የምትደሰተው ወገኛ ይህን ቤት አይደለም በእኔና በአንተ አይደለም በምንም ትቀይረዋለች እያሉ ወሬያቸውን እያሞቁ ነው ናሁምና ክሩቤል ጽናት ብለለችበት ማለት ነው። ጽናት እንግዲህ ትታቸው ኮብልላለች። እነሱ እንግዲህ ወሬያቸውን እየከሰከሹ ነው ማለት ነው። በስነ ምግባር እየታነጹ ምናምን እያለ ነው እና እየፈተፈቱት ነው ማለት ነው። ሚልሲ ሪል ስቴት እገዛላታለሁ እያለ ነው ክሩቤል ማለት ነው። በልሻውን እንግባ እያሉ ነው ጽናትና ማን ነበር ክሩቤል ማለት ነው። ሪል ስቴት ሊገዙ እንግዲህ ለጽናት እየሰርፕራይዝ ሊያደርጓት እየገቡ ነው። ጽናት ደግሞ እንግዲህ አውጥታ ኮብልላለች እንደምናውቀው። ዛሬ ትልቅ የደስታዬ ቀን ነው። ዛሬ ልነግራት ወስኛለሁ። እሺ እንድታስብልልን ነው የምንፈልገው። እሷ እኮ ታኮብልላለች። እነሱ ደግሞ ያው ሰርፕራይዝ ሊያረጋት ነው ቤት ገዝቶ ማለት ነው። ከጽናት ጋር እንግዲህ ሳተጋባን የራሳችን ቤት እንዲኖረን እንፈልጋለን። ቤተሰቦች ቤት መኖር አልፈልግም እያለ ነው። ስቴት ሊገዛላት ነው ለጽናትዬ ማለት ነው። እንግዲህ ጽናትዬ ደግሞ ወጣ እኮ ኮላ ሄዳለች። እሱ ደግሞ ከቤተሰቦች ቤት እሷን ይዤ መኖር አልፈልግም፣ ለራሳችን ቤት እንገዛለን፣ ለራሳችን ልጆች ወልደን በቃ እንደዚህ አይነት ቤት መኖር እንፈልጋለን እያለ እንግዲህ ኪሩቤል ማለት ነው እያለ ነው። እንግዲህ ጽናትዬ ደግሞ የለችም ኮብልላ ሄዳለች ማለት ነው። እና እንደዛ ነው ቤተሰቦችዬ። እንግዲህ ስለ ቤቱ ማብራሪያ እየሰጠ ነው የቤቱ እንትን ማለት ነው። እስኪ እንግዲህ ስለ ቤቱ ማብራሪያ አሁን ናሆምና ምንድነው እንደዚህ ምስቅልቅልቅል ያደረከው? ክችን ከባውልህ ይኸውልህ እንዲበሩ ልከፍተው ስል በዚህ ጋር መጥበሻ በዚህ ጋር ሳህን አልወደቀልህም። ቤቱን እንዴት እንደዚህ ያደርግ? የወዳደቀውን ዕቃ ሰብስቤ እንደዚህ በሩን ዘጋ። አንተ ሰውዬ በቃውን ልጨርሰው እንደ እያለ ነው ክሩቤል ማለት ነው። ይቺ የፈረደባት ጽናት እያሉ ነው። በል እንግዲህ አሁን ከመቆዘም በፊት እንውጣ ከዚህ ቤት። አረ ሰው እያረጋጋውን ያልቆዝምም እና በፊት ከቤት ፊት ዳመና ማሁኑ እያየው አይደለ እንዴ እያለ ነው ማለት ነው። በቃ እባክህ እንግዲህ እንሂድ እያለ ነው ክሩቤል ማለት ነው። እንግዲህ ነገሮች በዚህ ከቀጠሉ አንተም ታብዳታለህ። ቤትም ጋርቤጅ ነው የሚመስለው በዚሁ ከቀጠልክ። ስለዚህ ደህና መሆን አለብህ። አረ ከዚህ ካሁን ሰራተኛ ምጣ እያለው ነው አሁን
እና ክሩቤል ደግሞ ካሁን በኋላ እኔ ከጽናቱ ወዳ ምንም አይነት ሴት ማየት አልፈልግም እዚህ ቤት ጽናትዬን ነው የምፈልገው እያለ ነው። እኔ እኮ የሚገርመኝ አንተ የተሻለ ሆነህ ባወራህ አንተ ሳምንት ሙሉ ስትማቅቃል ነበር እንዴ አንተ በኔ ሙድ መያዝ በቃ ሆይ እያለ ነው። ጽናትዬ እንግዲህ ደግሞ የጠፋችበት ቤት ፍራሽ ላይ ተኝታ ያስገባቻት ልጅ እየተንከባከበቻት ምግቡን ውሃውን ምናምን እያለቻት ነው ማለት ነው። እና ከቤት ከወጣው በኋላ ክሩቤል ያገኘኝ ነው የሚመስለኝ። ኪራ ማለት አሰሬ ነው። በመካከላችን መግባባት የሚባል ነገር የለም እኮ ለምን ኪራ በባህሪው ችኩልና የዋህ ነው። እሱ ያልሆነ በኋላ ካልሆነ አለቀልሽ በቃ እያለች እየነገረቻት ነው። እኔ ግን ተምታታብኝ ይሄ ነገር ፍቅር ሳይሆን የዋህም ችኩል የሚለውን ነገር እያለቻት ነው ማለት ነው። ምን መሰለሽ ኪራ በጣም ተናዳጅ ነው። ሁሉንም ነገር የሚያውቅ ይመስላል ግን ቤት ውስጥ ምን እንደሚካሄድ አያውቅም እያለች ነው ጽናት ማለት ነው። እንግዲህ እሱም በዛ በኩል ስለሷ እያወራ ነው፣ እሷም በዚህ በኩል ደግሞ ስለ ጓደኛዋ ስለሱ እያወራች ነው ማለት ነው። ስለዚህ ሁለቱም ፍቅር አለባቸው። እሷም ስለሱ ስለ ጓደኛው ታወራለች፣ እሱም ደግሞ ስለሷ ስለ ጓደኛው ያወራን ማለት ነው። እና ብዙ ጊዜ ስልክ ስታወራ ሰማት ነበረ። በተጨማሪም የሕክምና ወረቀት አገኘሁኝና በሱ አረጋገጥኩኝ። ብታይ ለሱ ብዙ ሁኛለሁ እያለቻት ነው ማለት ነው። ትወጂዋለሽ? አልጠላውም፣ ግን ደግሞ ለሱ ያለ ስሜት ፍቅር የለም እያለች ነው ማለት ነው። እንደምትወጂው ያወቁት ኪራ እያልሽ ስለምትጠሪው ነው። አብዛኞቹ ሰራተኞች የሚጠሩት ኪራ ምናምን እያስጠሪው ያው እንደምታፈቅረው ገብቶኛል። እንዴ ብዙዎቹ እኮ ሰራተኞች እኮ ጋሼ ምናምን እያሉ ነው የሚጠሩት። ስለዚህ ለዛ ነው ኪራ የምለው። ታወራሽ በቃ ፈታ ብለሽ አውሪኝ፣ ለመስማት ዝግጁ ነሽ እያለቻት ነው ማለት ነው። አዎ ቀጥይ እሺ ካልሽ ኪሩቤል እና እንዴት ነው ብቸኝነቱ እያለቻት ነው ማለት ነው። ከባድ ነው። ተከራዩ መታ ደግሞ ከኪራ ጋር እያወራች ነው። እኔ እኮ ቤት ጋር እየመጣሁ አስሬ ሳንኳኳ የሚከፍትልኝ የለም። እባክሽ ሰው የሚባል ነገር ያስጠላኝ። ጽናት እንደዚህ ትጨክንብኛለች ብዬ አስቤ አላውቅም ነበረ። እሷ እንደዚህ ስኮን ብኝ ድጋሚ ሰውን መቅረብ አቃተኛ፣ አስጠላኝ። ኪራ አንዳንዴ እኮ ተስፋ ይቆርጡብናል ያላልናቸው ሰዎች እኮ በድንገት ጥለውን ይሄዳሉ እያለች ነው። እና እያወሩ ነው ማለት ነው። ቆይሽ ብትወደኝ ኑሮ ፍቅሬን በገለጽኩላት ዕለት እኔን ጥላኝ መሄድ ምን አስፈለገ? ቆይ ስልክ ስደውልላት ስልክ ለምንድን ነው የማታነሳው? ብትወደኝ ኑሮ እንደዚህ ልጨክንብኝ አታስብም ነበረ እያለ ነው ማለት ነው። ለምን ፍቅሩን የገለጸላት ቀን ነው ትታው የኮበለለችውና እንዴት እንደዚህ ታደርጋለች እያለ ነው ክሩቤል ማለት ነው። እሷ ደግሞ ተከራይዋ ደግሞ እኔ ባላስታውስም እኮ አንተ ማሰብህ አይቀርም። ፍቅር እኮ ማመን ነው። ማመን ብቻ ምን ያደርጋል? ካሁን በኋላ ሴት ልጅ ማመን አልችልም። ትቀልዳለህ አንተ። የሌለ እኮ እንደምታፈቅራት አውቃለሁ። አንቺ ደግሞ ትቆያለሽ መሰለኝ። በቃ ደህና ደሪ። አቤት ኪራ አሁን ገብተህ ስልክ ልቀጠቅጥላት ነው አይደለ እያለችው በይ እንግዲህ አታረሳሽኝ፣ ንገሪኝ አንቺና ኪራ እንደምትዋደዱ እያለች ጽናትን ደግሞ ልጅቷ እየጠየቀቻት ነው ማለት ነው። ልፊ ብልሽ ነው እንጂ እኮ እስካሁን ኪራኔ ስለመፈጠሬ ረስቶኛል። ስለ ሰው ስሜት እርግጠኛ መሆን አይቻልም እያለች ጓደኛዋ ደግሞ እያለቻት ነው ማለት ነው። ያረፈችባት ልጅ ማለት ነው። እኔ ስለሱ በደንብ አውቃለሁ። ይሄ ማወቅሽ ደግሞ ስለሱ ምን ያህል ትኩረት እንደምትሰጪው ያሳያል። ባልነግርሽ ይሻለኛል። አንቺ እኮ ብዙ ቶችን የሚወድ ፍቅር በጣም ፍቅር እያለች ነው ማለት ነው። እና እያወሩ ነው እላችኋለሁ ቤተሰቦችዬ። እና እንደዛ ነው እና እላችኋለሁ። የጽናት ድራማ እንደዚህ በጣም ነው ደስ የሚለው። እና ሁላችሁም ታዲያ እንደዚህ እኔን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የጽናት ድራማ በጣም ደስ የሚል ተወዳጅ የሆነ ተከታታይ ድራማ ነው እና ተከታተሉ፣ ደስ ይላል እላችኋለሁ ቤተሰቦችዬ።
እና ጽናት እንግዲህ የሆነ ቤት አርፋ እንግዲህ ስለ ኪራ እያወራች ነው። እሱም ስለ ተከራይዋ ጋር ስለ ጽናት እያወራ ነውና መጠጥ ይጠጣን እንዴ ይገለብጣን። አዎ ከዛ ምን እንደሚያደርግ አያውቅም። ምን ነው ለምን ጠየቅሽኝ? አይ ምንም ሲሰክር ሴት ይዞ እንዳያድር ብዬ ነው። እንደዛማ አያደርግም ማለች ጽናት ማለት ነው። ለምን አያደርግም? ከጠጣማ ያደርጋል አለቻት ማለት ነው። አይጠጣማ እያለች ነው። ለምን እያለች ነው ማለት ነው። እና ይሄን ይመስላል ቤተሰቦችዬ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ። የምወዳችሁ የማከብራችሁ ቤተሰቦችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ኦኬ፣ አመሰግናለሁ ስለነበረን ቆይ